የመስቀል ጣር ሞቱን የምታስተምርናት ተው የመስቀል ጣር ሞቱን የምታቀድስ የምታዜምናት ተው አትዋሹባት አትዋሹ መከራውን የምታስታውስ የምታዜም የምትቀድስናት ተው ስለኛ መከራን የተቀበለን ተው አትዋሹባት ተው አትዋሹባት እባካችሁ አትዋሹባት ተው ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ፕሮቴስታንቶች እኔ ደካሞ ተመስገን ነው የመነግራችሁ ካቶሊኮች እኔ ታናሽ ሆንኩኝ ወንድማችሁ ተመስገን ነው የመነግራችሁ ኦሊሰሶች ፈጽሞ ፍጡርን አታመልክም ዛሬ አንዲትም ደቂቃ አንዲትም ሰከንድ ለፍጡር ሲቀደስ አልሰማው አንዲትም ሰከንድ ሙሉን ቀን ሙሉ ጠዋት 2 ሰዓት ላይ ነው ነው እስከ 12 ሰዓት ነው የቆየነው ኢየሱስ ሲባል ነው ያለው ኢየሱስ ሲባል ነው ያለቀው በኢየሱስ ነው የተፈጸመው ቀብር ስነ ስርዓቱ ሲፈጸም የኢየሱስ ቀብር ስነ ስርዓት ነው የተፈጸመው ይቺ ቤተክርስቲያን በይኸው በእግዚአብሔር ፊት ከኢየሱስ ውጪ አንዱን እንኳን ፍጡርን ጠርታ አምላኬ ብላ አልቀደሰች ስለዚህ ምን ፍለጋ ነው የወጣችሁት የምራል አወቃችሁት ከሆነ ደግማችሁ መርምሩ ወንድሞች እህቶቼ እናቶቼ ታላላቆቼ መርምሩት እቺ ቤተክርስቲያን ምንድነው ብላችሁ መርምሯት እኔን ያስወጣኝን ነገር በተደጋጋሚ ነግራችኋለሁ ምንድነው ከዚህ ቤተክርስቲያን ያስወጣ ከዚህ ፕሮቴስታንት ሃይማኖት ምንድነው ያስወጣ ስትሉኝ በእውነት ቸርች ፋዘር ላይ ጥያቄ ኖሮኝ የመጀመሪያ ጥያቄ አባት ላይ ጥያቄ ኖሮኝ ነው አባት የሌለው ሰው ዲቃላ ስለሆነ በተደጋጋሚ ከኤፍሬም ጋር በዚህ በሁለት ቀን ውስጥ አውርቼ ነበር ሉተር አባት ነው ወይስ ነው ሉተርን እቀበላለሁ ግን አባት አይደለም አባት ማን ነው ከሐዋርያቱ የተቀበለው ከሌ ብለ መጠራው አባት አለው ወይስ የለው ስለዚህ አባት የሌለው ልጅ እናት ብቻ ወለደችኝ የሚል ከሆነ ኢየሱስ ይያለ አባት ከሌለው ምንድነው ማለት ነው ዲቃላ ነው ማለት ስለዚህ እኔ አባት ነው ያለኝ ክርስቶስ ኢየሱስ በደሙ የተከላት ሃይማኖት ውስጥ መምጣት ነበረብኝ ኢየሱስ ክርስቶስ በደሙ ተከላት መጣው ኢየሱስ ክርስቶስ በደሙ ያልተከላት ሃይማኖት ውስጥ መቆየት ስለሌለብኝ ሉተር ድንገት በላቡ ሊተከላት ይችላል ፕሮቴስታንት ላብ ደክሞ ጨንቆት ሊሆን ይችላል የተከላት ክርስቶስ ኢየሱስ ግን በደሙ ነው የተከላት ስለዚህ ስለሚለያይ ነው የመጣሁት ወንድም እህቶቼ ምለምናችሁ ይሄንን ነው እቺ ቤተክርስቲያንን እወቋት ጠይቁ መርምሩ አጽዋሙ ከብዷችሁ ከሆነ እባካችሁ እግዚአብሔር አምላክ የምትችሉበትን ጸጋ ይሰጣችኋል ይሄው እኔ ደካማው እንኳን ጾምኩኝ እኔ ደካማውን እንኳን አጽዋሙን አስቻለኝ እኔ እንኳን እቺን ቤተክርስቲያንን ያለ ዕውቀት ስዘልፋት የነበርኳት እንኳን አውቂያት እንኳን ይሄው አሜን ብዬ ተቀብያለሁ አሜን ማለት ተስማምቻለሁ ይሁንልኝ ይደረግልኝ ማለት ነው የክርስቶስ ኢየሱስ በረከት በአንተ ላይ ይሁን የቅዱሳኖች በረከት በአንተ ላይ ይደርስ ይሉ አሜን እያልኩ ተስማምቻለሁ ያልኩ ተቀብያለሁ ስለዚህ እባካችሁ ቅዱሳኖች የቅዱሳንን እንድትጠሉ ያደረጋችሁ ነገር ምንድነው እግዚአብሔር ያከበረውን እንድታወርዱ ያደረጋችሁስ ነገር ምንድነው ኤርሚያስ ከዚች ቤተክርስቲያን ምን አተወጣ አሰግድ ከዚች ቤተክርስቲያን ምን አተወጣ አብዛኞቻችሁ ተሐድሶአውያን ከዚች ቤተክርስቲያን ምን አታችሁ ወጣችሁ ኢየሱስ ነው ሲባል የነበረው ኢየሱስ ነው ሲባል የተዋለው ኢየሱስ ነው ሲባል የተቆየው ዛሬ ከኢየሱስ ውጪ ሌላ ትምህርት አልሰማውም አላየው ስለዚህ መምጣት ይሁንላችሁ እኔ በጣም ጓጉቼ ናፍቆኝ ነው ያየሁትና አንቺ የምትለው ነገር ካለ ወደ አንተ ልሂድ
ረጅም ሰዓት ያስኩ ምን እላለሁ ተሚ እንኳን አደረሰ እንዴት አለው እንደም ሰላም እንኳን አብሮ አደረሰን አንቺ እዮባ ወጥቶ ነው ወይስ ኔትወርክ ነው ኔትወርክ ሊሆን ይችላል ወይ ዘግቶም ሊሆን ይችላል አይ ዘግቷል ተሚ ያ እንዴት ነበር ስግደት ስግደቱ በቃ ያው ቻሌንጅ ሊኖረው ይችላል ተላለ ትንሽ ፊዚካል ፊትነስ ያሰራል እንዴ በጣም ዛሬ ብቻ የሰገደ ሰው ይቸገራል ትንሽ አይ ኦልሞስት ይሄ 3 ቀን 4 ቀን ሙሉ አብረን ነበር ከልደት እየጋ እየሰገርነ ነበር ባለዚ ኮደ ሰውነት ይላመዳል ማምን ነገር ዛሬ አስቸግርም አስቦ ያንም ያክል ሸንበቆ ሲተጣጠፍ ያ እግዚአብሔር አርቶኝ ዛሬ በጣም ጥሩ ጊዜ አሳለፍኩ እንደም በጣም ጥሩ ጊዜ አስብ ነበር ታቃል እየመጣው አገርናት ኦርቶዶክስ አልኩኝ የምር ይሄ ነገር ድንገት የሚያማቸው ሰዎች ካሉ አላውቅምና ሀገርናት ማለት ነው ኦርቶዶክስ ስትጸልይ የነበረው ለአገር ነው ስትጸልይ የነበረው እውነት ማለት ነው የሆነ ሰዓት ላይ ሲጸልይ ነበር ምን ተብሎ ተጸለየ በሌላ ሃይማኖት ስላሉት ምህረትን አርግላቸው ሳያውቁ የወጡት ሳያውቁ የሚኖሩትን ምህረት አርግላቸው ማርነ ክርስቶስ እየተባለ ይሰገድ ነበር አንቺ እና አገርናት በጣም ውስጥ ገብተህ አይታል ስነ ስርዓቱ ምናምን ነገር ስነ ስርዓቱን መጨረሻ ላይ ነው በወይራ መጠጠብ ሰዓት ላይ ስገባ አይቻለሁ በጣም ሁሉ ነበር በጣም ቦሌ መድኃኒዓለም መቆሚያ ቦታ ሁሉ የለም ነበር የሚቀጥለው አመት ደግሞ መቅደስ ውስጥ ገብተህ ስርዓቱን ምናምን ደግሞ ስታይ የበለጠ በቃ ውበት እንዳይመስል እኔ ዘንድሮ አልታደልኩኝም አሁን ያለው ትራሱ አሳ ስራ ነው ያለው ስትሰግዱ ነው ያዩዋችሁ አሁን ገና ነው ያረፍኩት ስራ ጧት 11 ሰዓት የተነሳውና ስትሰግዱ ነው ያዩዋችሁ የሚገርም ማለት አንዴ እድሉን አግኝተ ደግሞ የሚቀጥለው አመት ማብረን እግዚአብሔር ረዳናል በጣም አኬተን ተራክስ ላይ እንሆናለን እንግዲህ ጊዜ ከፈቀደና ከኖርን የሚቀጥለው አመት አንድ ላይ ሆነን እናከብራለን ለነገሩ ወንድሞች አንድ ላይ ነበሩ እዛው ሰፈር አካባቢ ያው እኔ ስራ ስለሆንኩኝ ነው እንጂ እንገናኝ ነበር በጣም ደስ የሚል ቀን ነበር የሚሆነው እንዳያችሁ በጣም ልዩ ቀን ነበር በጣም ነው እስከ ጥግ ወሰላሴ ከሀገር ውስጥ እስከ ውጪ እውነት በጣም አይ ዶንት ኖ ምን እንደምል ውስጥ የተሰማኝን እኔ እዛ ቦታ አለመኖር የተሰማኝን ስሜት ዛሬ ነው ያወቅኩት ውጭ ያሉ ሰዎች ከእንደዚህ አይነት ነገር ከቤተ ክርስቲያን የራቁ ሰዎች አጠገባቸው የሌለ ወይ በስራ ወይ በህመም እንዲሁ በጉዞ ላይ ምናምን ነገር ያሉ ሰዎች እቺን ቀን ቤተክርስቲያን ሳይገኙ ሳይሰግዱ መቅረት ዛሬ ተሰማኝ ታውቃለህ በጣም ከፋኝ ውስጤ በስላሴ ስም በዛ ላይ ደግሞ ከልጆች ከቤተሰብ ደግሞ ረቃ ደግሞ ሰው እንዴት ያስጠላል ታውቃለህ እና ለሁላችንም እግዚአብሔር እንግዲህ ቤተክርስቲያን ቅርባችን አድርጎ ጠጋ ብለን አክብረን እንደዚህ አይነት በዓላትን አክብረን እውነት ለቅዱስ ሥጋው ለክቡር ደሙ ደግሞ ወቅተን ህይወታችንን ያማረ ሰመረ እናርገው ዘንድ በጣም ምኞታችን እውነት አሁን ብዙ ምስቅልቅሎች ያያየው ነው እንግዲህ ወንድም ደምረውን ያውታውቃለህ ናታን አሁን ነገር እያዩ ባሉት ነገር በጣም ከመደሰታቸው አንፃር የሚነሳባቸውን ወጀብ ስታይ በጣም ነው የሚያሳፍረውና ተምዬ አንተም በርታልኝ ልደትም ስላበረታ እሱንም እግዚአብሔር ያበርታው እንግዲህ እሺ እነዚህ ሰዎች ሊያወሩ እኔ ደግሞ ወሬ ብቻዬን አልችልም የሚገርም ሰው እና እንኳን ተመለስክ እባክህ
ያው ለአንቲሽ በነገራችን ላይ ልደት እሱ ላይፍ ሲገባ ድምጽ እንደታሰማ አይፈልግም። እሱ ግን በቃ አውቆ ወደዛ ይላልና አንቲዬ ዛሬ እናቱዬ ከኛ ጋር ነበር። እናቱዬ ከኛ ጋር ነበር። አይቻለሁ ላይ በጣም ጥሩ ጊዜ አሳለፍን ከናቲ ጋር። ናቲንም ከኛ ፊት ለፊት ወጣቶች ነበሩና በእነሱ ተገርሞ ረጅም ሰዓት ከመጀመሪያው ጀምሮ እኛ ፊት ለፊት ነው ቁጭ ያሉትና ረጅም ሰዓት እነዚህ ልጆች ይገርሙኛል አለ ናቱ። እነዚህ ልጆች ይገርሙኛል፣ ምን አይነት ጽናት ነው የሰጣቸው። ገብቷል? ሲሰግዱ ሲጸልዩ ሲያይና ትላንትና አንድ ነገር ብዬ ነበረ። ሰነፍ ኦርቶዶክስ ባይገባው ሙስሊም አይሆንም ብያቸው ነበር። ገብቷል? ይሄ ማን ነው? ጉድ አይዲያ ነው ማን ነው የሚሉት ልጅ እሱ ልጅ ጉድ አይዲያ ነው የሚሉት። አዎ እሱ ልጅ የኦርቶዶክስ ዲቤተር ነውና እሱ ልጅ ሰለመ ሲሉ አይደለም አንድ ቀንም ራሱን አሳይቶ አያውቅም። የትኞቹም ወንድሞች አያውቁትም። አሁን እኔ የዋድዬ ራሱን ባያሳይ የዋድን አውቀዋለሁ። ጳላውዲዮስ ራሱን ባያሳይ ጳላውዲዮስን አውቀዋለሁ። ታላቁ ጅብሪል ራሱን ባያሳይ ታላቁ ጅብሪልን አውቀዋለሁ። እስልምና ላይ የሚሰሩ ራሳቸውን ማያሳዩ ሰዎች እና ኦርቶዶክሳዊ የሆኑ ወንድሞች ከወንድሞች ጋር ቅርበት አላቸው። ፕሮቴስታንት ቤት ሆኜ ዳንኤል እውነት ለሁሉን እኔ አውቀዋለሁ። ቴዲ ደንበላሽን እኔ አውቀዋለሁ። ራሳቸውን የማያሳዩ ልጆች ቢያንስ ህብረት አላቸው ከኦርቶዶክሳውያን ጋር። ይሄ ልጅ ግን የትኛውም ኦርቶዶክሳዊ አያውቀውም ጉድ አይዲያ የሚባለው ልጅ እና ኤርሚያስ አበበ ቤት ገብቶ የዛሬ 2 ዓመት እኔ ፕሮቴስታንት በነበርኩበት ሰዓት ላይ ከመዝሙር ያሬድ ጋር ተወያይቷል። ኦርቶዶክሳዊ ይመልስልህ ብሎ እዚህ አንዳንድ ቲክታክ ላይ አለ አይደል ፖለቲካዊ አካሄዶች እንትና ኤርሚያስ አበበ እስቲ ኦርቶዶክሳዊው ጉድ አይዲያ ይመልስልህ ብሎት ከሱ ጋር ከያሬድ ጋር ዲቤት አድርጓል። ከነያዋድ ጋር ዲቤት አድርጓል። ስለዚህ ይሄ ልጅ ኦርቶዶክስ አልነበረም ፕሮቴስታንት ነበር ማለት ነው። አንተ እሱን ነው እንጂ የምትለው የዛሬ 3 ዓመት ምናምን ነገር ብዙ ጥያቄዎች ያነሳና መጨረሻው ላይ እኔ አይምሮ ጭንቀት አለብኝ፣ ብዙ ነገሮች ይጎሉኛል፣ ቤተሰብ ይናፍቀኛል፣ ስጨነቅ እንደዚህ አይነት ሀሳቦች ይወጡብኛልና በቃ ይቅርታ የሚለን ሰው ነበር። እኔ በጣም ብዙ በውስጥ የምናወራው ምናምን ነገር ነበር። እናወራዋለን ማለት በአካል እናውቀዋለን ሳይሆን በአካል ማንም ጥያቄ ሲኖርበት ጥያቄውን ለመመለስ በውስጥ የምንጽፍለት ነበር። ያ እንደ ማንኛውም ሰው በአካል ምንም የምናውቀው ምናምን ነገር አይደለም። ግን ሆኖም ቀረ አንድ ሰው ከእምነት ወጣ ማለት የቤተክርስቲያኒቱ ችግር ወይንም ደግሞ የቤተክርስቲያኒቱ እሱን በማስተማር ላይ ያጎደለችው ጉድለት አይደለም። የሰውየው የግል መረዳት አለመቻል፣ አለማወቅ፣ አለመፈለግ ወይንም ደግሞ እምነትን በራስ አምሮ በራስ ጭንቅላት ልክ ሰፍቶ ማመን ሲመጣ ያኔ ችግር ነው። ግዴታ የተሰጠህን ትምህርት የቤተክርስቲያን ትምህርት በእምነት ነው እንጂ በካልኩሌሽን ልትቀበለው አትችልም። ያ ይሄ ነገር በሆነበት ሰዓት ላይ ብዙ ተጥሯል፣ ተጠይቋል። ግን ምንም ነገር ማሳየት አልፈለገም፣ መመለስም አልፈለገም። በዛው ነው ጠፍቶ በጣም ረጅም ጊዜ ቢያንስ መቼ ነው የዛሬ 6 ወር ምናምን ነገር ነው ላስት ታይም ያየሁት ማለት ነው። ላስት ታይም ላይ የሆነ የዋዴ ከሆነ ሰው ጋር ያወራ ምናምን ነገር እዛ ላይ ነው ያየሁት። ጊፍት ምናምን ሲሰጥ ነው ያየሁት። ከዛ በኋላ ነው እንደዚህ አሁን እንደ አዲስ ያየሁትና ሆነም ቀረ እሱ አጀንዳችን ሊሆን አይገባም። ሰዎች አጀንዳ አድርገው ሊያወሩት ይችላሉ፣ ግን በቃ አጀንዳችን ሊሆን አይገባም። አንቺ ጥያቄ የጠየቀው ልጁ እስላም ቤት ሄዶ ጥያቄ የጠየቀው ኦርቶዶክሳውያንን አይደለም።
የመጀመሪያ ጥያቄ የጠየቀው ለኤርሚያስ አበበ ነው። ያስጮውም ኤርሚያስ አበበ ነው። መስለሙ ጥያቄ የጠየቀው ለኤርሚያስ አበበ ነው። ልጁ ምንድን ነው የጠየቀው? ታቦትና ኢየሱስ ድንገት ፊት ለፊት ብታገኛቸው ለማቀድመ ትሰግዳለህ? ኤርሚያስ አበበ መልስልኝ ያለው። ስለ ታቦት ኦርቶዶክሳውያን በጣም ጥንቅቅ ያለ ዕውቀት አላቸው። ምን እንደሆነ ታቦት ምን እንደሆነ ኦርቶዶክሳውያን በታቦት ጉዳይ ፈጽሞ መልስ አያጡ። ስለሚያምኑበት ስለሚያውቁት ስለሚመልሱት። ስለዚህ ወጥቶም እየጠየቀ ያለው ፕሮቴስታንትን ነው። እኔ አሁን ወጥቼ ኦርቶዶክሳውያንን እየጠየቅኩ አይደለም። ኑዬ መልሱ እያልኩ አይደለም። ወጥቼ የጠየቁት ፕሮቴስታንቶችን ነው። አባት አላችሁ ወይ? መነሻ ፍሬ ሐሳብ አላችሁ ወይ? ሃይማኖቱ መሰረቱ ማን ነው? ማን መሰረተው ለሚባል ቤተክርስቲያን ትተከላለች እንጂ አትከፈትም። የፕሮቴስታንት ደግሞ ቸርቾች ወይም ደግሞ ቤተክርስቲያን ብለው የሚጠሯት ሁሉ እከሌ ከፈተው የከሌ ቸርች የከሌ ቸርች የከሌ ቸርች ነው የሚባለው። የሚከፈት የለም። የሚከፈት ቸርች ስለሌለ የሚተከል ቤተክርስቲያን ስላለ ቤተክርስቲያን የተከላት ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ወዳለበት መጣው። ኢየሱስ ወደ መሰረተበት መጣው። ኢየሱስ ወዳለበት የኢየሱስ ጌትነት ሲሰበክ የማይፈራበት ኢየሱስ ጌታ ነው ሲባል የማይደነገጥበት። ከዚህ በፊት ውሸት ብዙ ተነግሮባታል። ስለዚህ ቤተክርስቲያን ኢየሱስ ጌታ ነው ሲባል ይደነግጣሉ። ኢየሱስ ጌታ ነው ሲባል ይፈራሉ። ማንም የኢየሱስ ክርስቶስ ጌትነት ሲነገረው የሚደነግጥ የለም። መጽሐፍ ቅዱስ የኢየሱስ ክርስቶስን ጌትነት ግልጽ አድርጎ ካስቀመጠ መጽሐፍ ቅዱስን ቤተክርስቲያን ከሰጠችን የሰጠችንን ቤተክርስቲያንን አምነን መጽሐፍ ቅዱስ ላይ ያለውን የክርስቶስ ኢየሱስን ጌትነት የኢየሱስ ክርስቶስን ንጉስነት የኢየሱስ ክርስቶስ የጌቶች ጌትነትን እንመሰክራለን። ይሄ ነው እውነታው። ስለዚህ ስንወጣ ኢየሱስ ጌታ ነው ትሉታላችሁ እንጂ ኢየሱስን አታውቁትም ብለን ነው። እኔ ኢየሱስ ስለማይታወቅ ነው ወደሚታወቅበት ሃይማኖት ውስጥ የመጣሁት። እና መርምሩ ፕሮቴስታንት አለፈለኩት መርምሩ። አንዲት እህት በተደጋጋሚ እየጠየቀች ነው ያለችው ቪዲዮ ላይ ካየ አንድ ጥያቄ ጠይቃ ነቃሊ መጡ ምንም መጡ ክርክር ነው። ዙሪያ ጥምጥም ነው የሚሄዱባት እየተመለሰላት አይደለም። ኦርቶዶክሳዊ ላይ ጥያቄ ሲኖራት ኦርቶዶክስ መልሳላት በቂ ወንድሞች አሉ። እኔ ተመስገን ቢያቀተኝ አንቲሽ አያቀተው አንቲሽ ቢያቀተው ቤተክርስቲያኑ ብዙ ሊቃውንቶች ስላሏት ቲክታክ ላይ እንኳን ያለን እንኳን ወጣቶች አኬ ይመልስላታል፣ ኢዮብ ይመልስላታል፣ ልደትዬ ይመልስላታል፣ ፈለገ አትናቴዎስ ይመልስላታል። እነሱ ደግሞ ቢያቀታቸው ደግሞ ቤተክርስቲያኗ ተመንዝራ ተዘርዝራ ማታልቅናት የሊቃውንት ብዛት አለባት። አንዱ ሊቃውንት ይመጣና ነው መልስ። ፕሮቴስታንት ጋስ መስራቹ ማን እንደሆነ አይታወቅም፣ ከፋቹ ማን እንደሆነ አይታወቅም። ቤተክርስቲያን በአንድ ግለሰብ አትከፈትም፣ በክርስቶስ ኢየሱስ ደም የተተከለችው። ስለዚህ ቤተክርስቲያን ትጠየቃለች፣ ይመልሱላታል። አሁንም ሶስተኛ ጥያቄ ጠይቃለች፣ ይመልሱላታል ላይ ይመልሱላታል አናውቅም። ኦርቶዶክስ ላይ ግን ጥያቄ ያለው ግን ፕሮቴስታንት በትክክል ማለት ነው ለመመለስ ለመዳን ለማወቅ አውቆ ለመምጣት ፍላጎት ያለው እንደ ኪንግ ናታን አይነት አው ላይፍ ላይ ጠይቋል የተወሰነ ተመልሶለታል። ከዛ በኋላ ኢትዮጵያ ውስጥ ነው ያለው ኪንግ ናታን የላይፍ ጋጋታ አያስፈልግም። መሬት ላይ ይጠይቃል፣ መሬት ላይ እንመልስለታለን። አረ መሬት ላይ የጠየቀውን ጥያቄ በአካል እየመጣ ወይ ቅድም የሆነ ቤት እነዛ ሰዎች ልከው ነው የመጣው እንጂ ወንጌል አማኝ አይደለም የተባለ ሲሳጣ ነበር። አቡ ማንን ያው ምን ችግር አለው? ይሳደባል። አሁን ተመስገንን ፕሮቴስታንት አልነበረም ሊል ይችላል አንድ ሰው ተነስቶ የሆነ ኮሜንት በተደጋጋሚ ያለው ድሮም አላወቅም አሁንም አልገባህም የሚሉት ነገር አለና የሽንፈት ወሬ ነው የሚያወሩት። እኔ እንኳን እኔ አይደለም ኤርሚያስ አበበም ከትላንት ወዲያና የዛሬ 18 እና 20 ዓመት መጥቶ ፕሮቴስታንትን አውቂያታለሁ ይላል። እኔ 34 እና 35 ዓመት አውቂያት ጠግቢያት መልስ ስለሌላት ነው የወጣሁት። እባ
እናቱዬም እንደዚህ ረጅም ዓመት የሚያውቃት ፕሮቴስታንት ናት። ስትጠይቀው መናገር የሚፈራበት የራሱ የሆነ ምክንያት አለው። ልክ በሆነ ነገር ስትለው በሉተር ትይዘዋለህ፣ በሉተር ስትለው በካልቪን ትይዘዋለህ፣ በካልቪን ስትለው በአርሜኒያዎች ትይዘዋለህ። ከዛ በኋላ ፔንቴኮስታል ላይ ተገባበታል። ግራ ስለገባው በአንድ የሚጠየቅበት ነገር የለም። ኦርቶዶክሳውያንን ግን በአንድ ጥያቄ ነው የምትጠይቀው። ልዩነታችን ኢየሱስ ያማልዳል አያማልድም አይደለም። እሱ ብቻ አይደለም ልዩነታችን። ገድላትና ድርሳናት አይደለም ልዩነታችን። አስተምህሮት ላይ ነው ልዩነታችን። ስላሴ ላይ ነው ልዩነታችን። ስጋ ደሙ ላይ ነው ልዩነታችን። ሚስጥረ ጥምቀት ላይ ነው ልዩነታችን። ትንሣኤ ሙታን ላይ ነው ልዩነታችን። አስተምህሮት ላይ ከሆነ ይህ ልዩነት በልዩነት ነው የምንይዘው እንጂ ኢየሱስ ያማልዳል አያማልድም አይደለም። ቅዱሳን ያማልዳሉ አያማልዱም አይደለም። የምልጃ ትርጓሜን አያውቁትም ፕሮቴስታንቶች። እባክሽ ማርያም ይቅር በይኝ የሚል የለም። እባክሽ ድንግል ሆይ አንቺ ማሪኝ የሚል የለም። ከልጅሽ ጋር አስታርቂኝ እንጂ አማልጅኝ እንጂ። ስለዚህ ምህረት ሰጪ ይቅር ባይ ክርስቶስ ነው። የዚህ ጉዳይ አይደለም ጉዳዩ፣ ያስተምህሮት ጉዳይ ነው ጉዳዩ ልዩነቱ። ለዚህም ነው ሃይማኖት ስለሚያድን አስተምህሮት ስለሚያድን ነው ወደ እውነተኛው አስተምህሮት የሄድኩት እንጂ ልክ እነ ኤርሚያስ አበበ እንደሚከፍቱት ገድልና ድርሳናት አይደለም ልዩነቱ። ምልጃ ማለት ምን ማለት ነው ስትለው አያውቀውም። አንድ ጴንጤ መሐሪው ክርስቶስ ኢየሱስ ምሮናል። አስታራቂው ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በደሙ አስታርቆናል፣ ደግሞም ከራሱ ጋር ታርቀናል። ይህንን ቤተክርስቲያን ጥርት ታርጋ ነው የምታስተምረው። የምልጃን ትርጓሜ የማያውቅ ጴንጤ ኢየሱስ ያማልዳል አያማልድም የሚል አይደለም። ልዩ አስተምሮ ነው ልዩነታችን። አንቱጌና አውቆ ተረድቶ ገብቶት የመጣ ሰው የምር ከዚች ቤተክርስቲያን አይወጣም። ሳያውቃት ሳይረዳት ግን የወጣ ግን ኦርቶዶክሳዊ ወደ ፕሮቴስታንት ወደ ተሐድሶ ሄደ። ይሄው እንደገና ቄደር እየተጠመቁ እየተመለሱ ነው ያሉት። እግዚአብሔር ቢፈቅድና ብንኖር ለዳግማይ ትንሣኤ የምትመጣ አንዲት እህት አለች። ከኦርቶዶክስ ሄዳ ተሐድሶ ቤት ውስጥ ሆና አሁን እየተማረች ነው። ለዳግማይ ትንሣኤ አካባቢ ትጠመቃለች። እግዚአብሔር ሰላም ያድርስን። አሜን። ታምዬ እኔማቹ እየጠሩኝ ነው። ሁለት ቀረጻዎች አሉኝ ልውጣና እሱ አለ ስራ። እሺ ወንድሜ አንተ ተባረክልኝ። አሜን አሜን። ቻው። እንግዲህ ካልተገናኘን መልካም በዓል ይሁንልን። አሜን ወንድሜ አሜን። ሰላም በልዩላችሁ። ሰላም ሁንልኝ። ቤተክርስቲያኗን እወቋት ፕሮቴስታንቶች። ኤርሚያስ ብታቃት አትወጣም። ቤተክርስቲያን አይወጣም። እኔ በጣም ተደስቼ ረክቼ ነው የመጣሁት። ምን ላውራላችሁ? ምን ልተረከላችሁ? ዛሬ ስግደቷ ትምህርት፣ ጸሎቷ ትምህርት፣ መከባበር ትምህርት፣ መከባበሯ ራሱ ትምህርት ነው። የምር ነው የምነግራችሁ። መከባበሯ በሀብት ደረጃ የሚበልጡን ሰዎች አሉ፣ እዛው ከኛው ጋር ናቸው። ፊት ወንበር የሚሰጥ የለም፣ ሶፋ ግለጥ የሚል የለም። ፕሮቴስታንት ጋር ስትመጣስ ቆንጂዬ ሴት ልጅ ከሆነች መልከ መልካም ቆንጂዬ ሴት ልጅ ከሆነች ለፕሮፋይል ስለምትፈለግ ለቪዲዮ ስለምትፈለግ ፊት ለፊት ወንበር ናት። ቆንጆ ብር ካለው ትልልቅ መኪና የሚይዝ ከሆነ ፊት ለፊት ወንበር ነው የሚሆነው፣ ለፕሮፋይል ይፈለጋል። ኦርቶዶክስ ጋርስ ሁሉም በይሃው በእግዚአብሔር ፊት ሁሉም በስርዓት ሁሉም በእረፍ ሁሉም ድሃ የለ ሀብታም የለ አካለ ጎዶሎ የለ አካለ ሙሉ የለ ሁሉም በቤተ ክርስቲያን ፊት እኩል ሁሉ ፕሮቴስታንት ጋር ስትመጣ ለምን ዛሬ ለምን ጴንጤ አትሆንም? ከኦርቶዶክስ ቤትምና ከጥንቆላ ቤትምና ከየትምና ሁሉም ነው የምነግራችሁ።
ታዋቂነት ካላችሁ እውቅና ካላችሁ ጋዜጠኛ የሚያጫውታችሁ ከሆነ ሚዲያው የሚያውቃችሁ ከሆነ ቆንጆ ፊት ካላት በጣም የምታምር ልጅ ከሆነች በጣም ቆንጆ ብር ካለው ቆንጆ መኪና ካለው የቤተ ክርስቲያን መሪ ነው የሚሆነው። ቀጥሎ ደግሞ ፍለፊት ወንበር ነው የሚሰጠው። ሶፋው እሱ ነው። ሶፋው እሱ ቤተ ክርስቲያንስ ሁሉም እዛችሁ ድንጋይ ላይ ነው የሚቀመጠው። እግዚአብሔር ይመስገን ሁሉን እኩል የምታይበት አንዱን አብልጣ ማታይበት አንዱ ዝቅ ማታረግበት ትክክለኛ ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ። ይወደኛል፣ መርጦኛል፣ ፈልጎኛል። እግዚአብሔር ፈለገኝ፣ እኔም ወደ ተፈለኩበት ሄድኩኝ። እግዚአብሔር መረጠኝ፣ እኔም መርጬው መጣው። ሁሉ እኩል ወደሚታይበት ኦርቶዶክስ አገር ናት። ኖ እንደምታዩት አይደለችም። አንዳንድ ሰው እንደሚሳደበው አለ፣ ቤቱን ከፍቶ እንደሚሳደበው። ኦርቶዶክስ አገር ናት። ኦርቶዶክስ አገር ናት። ሀገር ናት። አንተ አገርህን አስብስ። ሁሉን አቅፋ ያዘች አይደለች ሀገር? ሁሉን ዳሁን የለ ሀብታሙን የለ ተስፋ የቆረጠውን የለ ተስፋው የለመለመ የለ ሁሉን የያዘ ነው አለ ሀገር። በቃ ቤተ ክርስቲያን እቺ ናት። ኦርቶዶክስ እቺ ናት። ሂድ አንተ ለማኝ ነው ውጣ የተባለ የለም። ዛሬ ቤተ ክርስቲያን ውስጥ ለማኞች ወይም ከይቅርታ ጋር የኔቢጤዎች እየገቡ ይለምኑ ነበር። የቤት ኪራይ ደረሰብኝ እባካችሁ እርዱኝ። ቤተ ክርስቲያን ውስጥ እኛ እየሰገድን ይመጸውታል በእግዚአብሔር ስም። መድኃኒዓለም ነው እላችሁ። ይሄው እግዚአብሔር ምስክሬ ነው እምላችሁ። መጥቶ የሚለምነው ይለምናል። እየለመነ እኛ እየሰገደን እሱ ይለምናል። ከዛ በኋላ የሚመጸውቱ ይመጸውታል። አንተ የኔ ቢጤ ነው ውጣ ከዚህ ተብሎ ይባረር የለም። ፕሮቴስታንት ጋርስ እኔ አይደለሁም የካውንስሉ ፕሬዝዳንት ጆን ምን አለ? የዘጸአት ቤተክርስቲያን መሪ ምን አለ? ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ ካልሆነ እኔ አልፈልግህም ነው ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ አለበለዛ እኔ አልፈልግህም ነው ያለው። እንደዚህ ያንቋሸሸ ነው ያለው። ውይቺ እናት የሆነች ቤተክርስቲያን በይሃው በእግዚአብሔር ፊት ነው መመክራችሁ መነግራችሁ። ስለ ማርያም ብሎ የመጣው እዛችሁ ቅጥር ግቢ ውስጥ ነው ያለው። ዋው ምን አይነት የተባረከች ቤተ እምነት ናት! ምን አይነት በክርስቶስ ኢየሱስ ያቺ መበለት ያላትን ስትሰጥ ሌሎቹ ሲንቋት ያላትን ሰጠች ነው ያለ። መበለት የለ ምን የለ ሁሉም ይመጣበት ሁሉ ጎባጣዋ ሴት በምኩራብ ተገኝታ ክርስቶስ የፈወሳት ሂጂ አንቺ በሽተኛ ነሽ ጎባጣ ነሽ ብሎ የማያባል ቤተ እምነት ጎባጣዋን ከነጉብጥናዋ መጣ ከነጉብጥናዋ ማትመለስባት ሃይማኖት እውነት መሰረት የሆነባት ጎባጣ የሚቀናበት እውነት መሰረት የሆነባት ክርስቶስ ኢየሱስ ያለባት ሃይማኖት አሁን ያለውባት ተዋህዶ እምነቴ ናት። ኤችአይቪ ኤድስ ያለበት ከነ ኤችአይቪ ኤድሱ መጥቶ የማይመለስበት ኤችአይቪ ኤድሱ ለቆ በነፃ ምንመላለስበት ምንሄድበት ከበሽታ ምንድንበት እውነትን ያለውባት ሃይማኖት ናት። ኦርቶዶክስ ናት። እግዚአብሔር ይባረክ። በቃ የኔ ቢጤው መጥቶ ይለምናል አየው። እኔ እንዲያውም አስባችኋል ምግብ ቤት ስገቡ ልበሉ ስትሉ ልክ የኔ ቢጤዎች ሲመጡ ሂዱ እንዳገቡ ምናምን ተብሎ እንደሚባረሩት ሁሉ አይደለችም ቤተክርስቲያን። አይደለችም ቤተክርስቲያን። እኛ እየሰገድን ይለምናሉ ይሰጣቸዋል።
ምን አይነት ሃይማኖት ናት? ምን አይነት መዳኛ የሆነች እምነት ናት? ምን አይነት ጣፋጭ የሆነች ሃይማኖት ናት? ተመስገን የለ ለምን ጠቅላይ ሚኒስትሩ አይመጣም? ፍለፊት ቦታ አይሰጠውም ወንድሜ? ፍለፊት ቦታ እግዚአብሔር ያከበረው የሚከበርበት ቦታ ነው የሚሰጠው። ካህናቱ ነው ፍለፊት የሚቀመጠው። ሁሉም እኩል ነው ቤተክርስቲያን ሲመጣ። አንዱ ካንዱ አይበልጥ፣ አንዱ ካንዱ አይበልጥ፣ አንዱ ካንዱ አንስ። እኩል የሚታየባት ድንቅ ሃይማኖት መሰረቴ እግዚአብሔር ይመስገን። እንኳንም ወደዚች እውነት ወዳለባት ሃይማኖት መጣው። እግዚአብሔር ይመስገን። ታናሽነቴን አይተው የማይንቁኝ ድንቅ ወንድሞችን ያገኘውባት ሃይማኖት ውስጥ መጣው። እግዚአብሔር ይመስገን። የማላውቀውን ይህ እንዲህ ነው እያሉ የሚመክሩ ወንድሞች ባሉበት በተከበብኩበት ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ። እግዚአብሔር ይመስገን። ኦርቶዶክስን ሳታቋት ልትወጡ በር ላይ ያላችሁ ኦርቶዶክሳውያን መናፍቆች፣ በትንቢት የያዟችሁ ኦርቶዶክሳውያን፣ ትበላለ ትጠጣለ፣ አሜሪካ ትበራለ፣ እንደዚህ ሆነላለ የተባልኩ ኦርቶዶክሳውያን፣ ድንገት በር ላይ የቆንክ ሁለት እግር ስለሌለ የሆነ ቦታ ልትሄድ ያልክ ኦርቶዶክሳውያን ልምከር። ኦርቶዶክስ ሀገር ናት፣ ሁሉን ትሸከማለች። ሀገር ሲጨንቃት ብላ እንደማትጮህ የጨነቃትን ሶሉሽን ፈጥራ ጭንቀቷን እንደምታላቅቅ ሁሉ እንዲህ ናት ኦርቶዶክስ። ኦርቶዶክስ ሀገር ናት። ኦርቶዶክስ እውነት ናት። እውነት በጣም ገርሞኝ ነው የመጣሁት። የመጀመሪያ ነው ስለ ስግደት ለኔ ይኸው ሰግጄ አበርቹ አምላክ አበርትቶኝ ላይፍ ገባው። አልደከመኝም። ጸጋን የሚሰጥ እግዚአብሔር አበርትቶኝ ማለት ለትሁታን ጸጋን ይሰጣል የሚለው ይኸው ትሁት ሆነ ሲቀርበው ጸጋን ሰጥቶ በሙላት እንድታወራ ያደርጋል። እግዚአብሔር ሞገስ ይሆናል። ስለዚህ ኦርቶዶክሳውያን በጌታ ነው መለምናችሁ፣ መርምሩ፣ ጠይቁ። ሳታውቁ እንዳትወጡ ጠይቁ። ስለ ቅዱስ ቁርባን ከሆነ ሁሉም አባቶች የሚቀበሉት ነው። ሐዋርያቶቹ የሰጡንን ደግሞም እንደዚሁ ደግሞ የሃይማኖት ትምህርት የሚያስተምሩ አባቶች ሁሉ የሚቀበሉት ነው። እዚህ ጋር ደግሞ የቱም አይቀበለው። ስለ ጥምቀቱም ከሆነ ሁሉም የሃይማኖት አባቶች የሚቀበሉት ነው። እዚህ ጋር ደግሞ አይቀበሉት። ስለ ማርያም ዘላለማዊ ድንግልና አባቶች ይቀበሉታል። እዚህ ጋር ደግሞ አይቀበሉት። እባካችሁ መርምሩ፣ ጠይቁ። እባካችሁ በጥቃቅን ነገር ተታላችሁ እንዳትሄዱ። ትዳር በሚመስል ነገር ከዚች ድንቅ ቤተክርስቲያን ሊወስዷችሁ ሲፈልጉ ትዳሩን ጥንቅር ይበል። ከእውነት ጋር ሙቱ። ይህ የዘላለም ህይወት ጉዳይ ነው። የዘላለም ህይወት ጉዳይ ነው። እህቶችን በትዳር ወንድሞችን በትዳር ሊያታልሉ ቢፈልጉ መርምሩ። ይህ የዘላለም ህይወት ጉዳይ ነው። አንዳንድ ሰዎች በትዳር አማካኝነት ምስኪን ነው፣ በጣም የዋህ ነው፣ ንግግሩ እንደ ክርስቲያን ነው፣ እንትኑ እንደ ክርስቲያን ነው ብትሉ ኖ፣ እንዳትሸወዱ። ድርጅት በሚመስል ገንዘብ በሚሰጥ ነገር ልትሸወዱ ያላችሁ አንዳንድ ኦርቶዶክሳውያን እንዳትሸወዱ አትብሉ። እውነት ዛሬ ባልበላ እንኳን አፌን ከፍቼ የምጠይቅበት ቤተ እምነት ውስጥ እንደመጣው አመንኩ። ዛሬ ተረዳው። እምበላው እንኳን ባጣ ስለ ማርያም ብዬ እየሰገደም እየጸለየም ቤተ ክርስቲያን ገብቼ ባካችሁ ወርዱኝ ብል ሁሉም የሚረዳኝ ቤተ እምነት ውስጥ መምጣቴን አወቅኩ። አንተ አትሸወጂ የቴ አትሸወዱ እህቶቼ፣ አትሸወዱ ወንድሞቼ። እረዳለሁ በሚል መልክ ልጆት ድንገት ፕሮቴስታንት ሆኖ
ልጅሽ ድንገት መናፈቅ ሆኖ ሊሸውዷችሁ ካለ እንዳትሸወዱ። እናቶቼ እዚቹ ቤተክርስቲያን ቆራቡ፣ አባቶቼ እዚቹ ቤተክርስቲያን ቆራቡ። እግዚአብሔር ይረዳችኋል። እኔ አገር የሆነች ሃይማኖት ውስጥ እንደመጣው ዛሬ አወኩ። ነጠላ መልበስ ክብር መሆኑን አወኩ። ይሄው ክብር መሆኑን አወኩ። መስቀል ማንጠልጠል ክብር መሆኑን አመንኩ፣ አወኩ። ለካ ገብቶኝ ነው ለካ አንጠለጠልኩት። ክርስቲያን ነኝ። ክርስቶስ የተከላት ቤተ እምነት ውስጥ ያለው ክርስቲያን ነኝ። ክርስቲያን ሁኑ። መጽሐፍ ቅዱስ እንደሚናገር ምሳሌ ላይ ልጄ ሆይ ሰው ሁን እንደሚለው ክርስቲያኖች ክርስቲያን ሁኑ። የገባችሁ ክርስቲያን ሁኑ። ጠይቁ፣ መርምሩ። ክርስቲያን ሁኑ። ክርስቲያን ሁኑ። የምር ክርስቲያን ሁኑ። እወቁ። የትም መቼ ፍጡር ያልተመለከበት ፍጡርን ማታመልክበት ፍጡር የአምልኮ ቦታ የማይሰጥበት ድንቅ ሃይማኖት ውስጥ ነው ያለነው። እንጠይቅ። ፈጣሪያችን ክርስቶስ ኢየሱስ ነው። አምላካችን ኢየሱስ ነው። የኢየሱስ ክርስቶስ ጌትነት በድፍረት በሙላት በስልጣን የሚሰበክበት ሃይማኖት ውስጥ ነው ያለነው። በስልጣን ነው የሚሰበከው ኢየሱስ። ዛሬ መድኃኒዓለም በስልጣን ነው ሲሰበክ የነበረው። አራቱ ወንጌላት እየተነበቡ ነው የተሰገደው። አራቱ ወንጌላት ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላት እየተነበበ ነው የተሰገደው። የክርስቶስ ኢየሱስ ወንጌላት የተሰበከባት አራቱ ወንጌላት ዛሬ ነው የምነግራችሁ። የመጽሐፍ ቅዱስ ወንጌላት ላይ ያለው አራቱ ወንጌላት ተነቦ ነው የተሰገደው። ኢየሱስ ምን ጣፋጭ ስም ነው። ይጣፋጭ የሆነ ስም ነው ሲሰበክ የነበረው፣ ሲነገር የነበረው፣ ስንማር የነበረው፣ ሕማሙን ስናሰብ የነበረው በእነዚህ በአራቱ ወንጌል ላይ የተጻፈውን ነው። እሱ እየተነገረን የሰገድነው። ተው አትነካኳት። ተው አትንኳት። እቺ ሃይማኖትን የምር አትንኳት። ተው ፍጡር ነው የምታመልከው አላችሁ። ተው ፈጣሪዋን አታውቅም ያላችሁ። ተው ልጆቿ ዛሬ ስግደት ላይ ነበሩ። ሁሉም ህፃናቶቿ ስግደት ላይ ነበሩ። ህፃን የለ ትልቅ የለ፣ ሁሉም ስግደት ላይ ነበረ። ተው አትነካኳት። ተው አትነካኳት። ተው አትስደቧት። ተው አትናገሯት። ተው አትዋሹባት። ተው አትነግዱባት። ተው እግዚአብሔር ዝም ያለበት ምክንያት ስላለው ነው። ተው ህፃን የለ አዋቂ የለ፣ ትልቅ የለ ትንሽ የለ፣ ባለጠጋ የለ ድሃ የለ፣ ሁሉ ለክርስቶስ ኢየሱስ ዛሬ ይሰግድ ነበረ። ኢየሱስን ጠርተው ሲሰግዱ ነበረ። ተው አትዋሹባት። ፍጡር ታመልካለች አትበሉ። ተው አታመልክም። ኢየሱስን ሕማማቱን እያሰበች ስታሰግድ ስትሰግድ ሕማማቱን እያሰብን ስንጸልይ ነበረ። ተው ሕማማቱን እያሰቡ ሲያሰግዱን ሲያጸልዩን ነበረ። ተው አትዋሹባት። ተው አትሸቅጡባት። ተው አትነግዱባት። ተው ዝናው ይቅር አትዋሹባት በዚች ሃይማኖት። ተው ክብሩ ይቅር አትዋሹባት በዚች ሃይማኖት። ተው አትዋሹባት። ተው ከጀርባው ላይ ያለውን ጅራፍ
በቅዳሴ በዜማ ስታዜም ስትቀድስ የነበረች ቤተ እምነት ናት። ተዋጧሹባት። ጀርባው ላይ ያለው ጅራፍ በዜማ ጀርባው ላይ ያለው ጅራፍ በቅዳሴ ስታስቀድስ ታዜም የነበረች ቤተ እምነት ናት። አትዋሹ፣ በጌታ አትዋሹ። ዝናው ይቅር፣ አትዋሹባት። የመስቀል ጣር ሞቱን የምታስተምር ናት። ተው የመስቀል ጣር ሞቱን የምታቀድስ የምታዜም ናት። ተው፣ አትዋሹባት፣ አትዋሹ። መከራውን የምታስታውስ የምታዜም የምትቀድስ ናት። ተው፣ ስለኛ መከራን የተቀበለን። ተው፣ አትዋሹባት። ተው፣ አትዋሹባት። እባካችሁ አትዋሹባት። ተው። ተው፣ አትዋሹባት። ጀርባው ላይ ያለውን ጅራፍ ከጅራፉ ላይ ሲነሳ የተቦጨቀውን ስጋ ህማሙን የሞት ጣር ጩኸቱን ኤሎሄ ኤሎሄ ስለምን ተውከኝ የሚለው አባቴ ስለምን ተውከኝ የሚለው ጩኸቱን የምትናገር ቤተ እምነት ናት። የምትቀድስ የምታስተምር ናት። አትሸቅጡባት። ተው፣ ተው፣ በቃ ተው። ሁሌ የምታስተምር ዛሬ በሚገርም ሁኔታ ብዙ ነገር ተምሬ መጣው። አወኳት አውቂያት ገብታኝ መጣውኝ ያልኩባት ቤተ እምነት ላይ እያወኳት እየጣፈጠችኝ ነው። ኦርቶዶክሳውያን እወቋት፣ ቤተ እምነቷን ተረዷት። ጥያቄ ካላችሁ ጠይቁ፣ እባካችሁ እወቋት። ተሳልመን ከበር መውጣት ብቻ ሳይሆን ጥያቄ ካለን ገብተን እንጠይቅ፣ ካህናቶችን ገብተን እንጠይቅ፣ ሊቃውንቱ። መልስ ሁሌም ያላት ቤተ እምነት ናት። መልስ ሁሌም አላት። ደፍራችሁ ጠይቁ። ይሄን እመክራችኋለሁ። ገና ብዙዎች ይመጣሉ። ብዙዎች ይመጣሉ። እንደኔ አይነቱን ድንጋይ ልብ እንደኔ አይነቱን ጠጣር ልብ ያለውን የክርስቶስ ኢየሱስ ፍቅር አረሰረሰኝ። የክርስቶስ ኢየሱስ ፍቅር ለወጠኝ። ብዙዎች ይለወጣሉ፣ ብዙዎች ይመለሳሉ። መመለስ ይሆንላችሁ እና በጣም ነው ማመሰግነው። ይሄን ልናገር ነው የገባሁት። የዛሬውን ውሎዬን በጣም ገርሞኝ ነው የዋልኩት። እግዚአብሔር ይባርካችሁ። እቺ ቤተ እምነትን እባካችሁ በውሸት አትሸንግሏት፣ አትናገሯት። ይሄን እላለሁ። ሁላችሁንም እወዳችኋለሁ። ነገ እግዚአብሔር ቢፈቅድ ማህሌት ባድር ደስ ይለኛል። ሙሉ ቀን ነው የሚጾመው። እግዚአብሔር ዛሬ ነው ያስቻለኝ፣ ነገር እንደሚያስችለኝ አምናለሁ፣ አውቃለሁ። ከሌሊት 6 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ ይጾማል። ማህሌት እግዚአብሔር ቢፈቅድና ብንኖር ባድር አድራለሁ ብያለሁ። ካደርኩ በኋላ እንቀጥላለን። ከዛ ያንንም የተማርኩትን እውነት በውሸት የሚከሷትንም ሆነ ሌላውንም የተማርኩትን አስረዳለሁ። ተባረኩልኝ። አንዲት እህት ገብታለች፣ እሷን ላስገባና ካሱዬ እንዴት ነሽ? ታምዬ እንዴት አመሸክ? ከስርም ያላችሁ ውድ ኦርቶዶክሳውያን እህት ወንድሞቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት
ቀን መታሰቢያው ዛሬ ስለነበረ እንኳን አደረሳችሁ ላለሁላችሁንም ታምዬ ቃልዮትን ያሰማልን እግዚአብሔር አምላክ በቤቱ ያጽና ስለሱ የምትመሰክር ስለሱ የምትናገር አንደበት ሆነክ የክርስቶስን ወንጌል የምትሰብክ እግዚአብሔር አምላክ ያድርግ ያው ምናልባት ዛሬ ብቻ ከሰገድክ እንግዲህ ስትራፖ ነገ ትንሽ ያዝ ያደርግካል እንደኔ ሰሞኑን ብትሰግድ ኖሮ ዛሬ በደንብ ተራመድ ነበር እና አይ እንደዛ ከሆነ በቃ እግር ምናምን ስትራፖ ምናምን አይዝም ብዙ ሰው እግሩን የሚታመሙ መቼ መሰለ ዛሬ አርብ ቀን በስራ ያው ስራ ብዙ ሰው ስራ ስለሚሆን አርብ ቀን ያው ዝግ ስለሚሆን ስራ የስግደት ቀን ይዛች ቀን ነው የሚሄዱት ወይ ቤታቸው መስገድ ካልቻሉ ማለት ነው ከዛ ውጪ ግን የሚደጋግም ሰው ብዙ እንትን አይለውምና እንደዛ ነው ብቻ በጣም ደስ የሚል ጊዜ ነበረ እኔጋም እግዚአብሔር የተመሰገነ ይሁን ወይ ታምዬ አውራከኝ ሚዩት ነክ ቀጥይ አንቺ አይደለም እዚህ ጋር ወንድሜ ነው ያወራው እሺ እና እኔጋም ያው ጥሩ ቀን ነበር እግዚአብሔር የተመሰገነ ይሁን መድኃኒዓለም ቤተክርስቲያን ነበር ስግደትም የነበረው ይሄድኩትም አጠገቤ ማጥሩ ስር ነኝ የሚገርምክ እና መድኃኒዓለም ያበርታን ሁላችንም ነበሩ ተሰበሩ ዘመሩ ዘፈኑ ከመባል ቆራው ረከሱ ከመባል መድኃኒዓለም ይጠብቀን ትልቁ መጥፎ ነገር ያ ነገር ስለሆነ ማለት ነው ከክርስቶስ አካል መለየት ማለት እጅግ በጣም ከባድ ነው ያንን ደግሞ የሚገባው ክርስቲያን የሆነ ሰው ብቻ ነው ሌላ ሰው ምንም እንትን የሚለው የለምና የሚገርም ዛሬ ቀን ላይ እዛ ቤተክርስቲያን ሆኜ እየሰገድኩኝ ወይኔ እኔ በነገራችን ላይ ተም እግዚአብሔር ምስክሬ ነው የምለ እያንዳንዱ አመታዊ የሚሆን የሆነ ትላልቅ በዓላት ሲመጡ ቶሎ አይምሮ ውስጥ የምትመጣው አንተ ነህ ለምን እንደሆነ አላውቅም ምክንያቱም የመጀመሪያክ ነው ገባ ኦልሞስት ቢያንስ እንኳን አንድ አመት አልሞላህምና ወይኔ ተም ምን ሊሆን እላለሁ የእውነት እና ዛሬም እንደዛው ውስጤ ልቤ ላይ መተክሳስብ ነበርና ስግደቱን ብታዩት በተለይ የዚህ ሰሞን የቤተ ክርስቲያን ከእሁድ ከ6 ሰዓት በኋላ ያው ህማማት ገባ ምናምን ይባላልና ከዛን ጊዜ ጀምሮ ስቲል እስከ ነገ ክርስቶስ ተንሥአ እሙታን እስኪባል ድረስ ቅዳሴው አልቆ እቱ በሰላም እስከሚባል ድረስ ተምዬ ካህናት እረፍት የላቸው እኔ ማለት አጠገቤ ስለሆነ እሰማለሁ ድምጻቸውን በደንብ ነው የምለየውና ወይኔ እግዚአብሔር ምን ያክል ብርታት በተሰጣቸው ነው እኔ ደክመኛል ወገቤን ተማመማለሁኝና እኔ እንኳን ስዝል ወጣቷ የነሱን ጥንካሬ ላይም እርጅና አለ አገልግሎት ከአገልግሎት ብዛት ድካም አለ በጣም ብዙ ነገር እሱን ሳይ እግዚአብሔር ምን ያክል ነው የሚያበረታቸው በቃ እኔ በጣም ነው የምቀናባቸውና ዛሬም ደግሞ አይተሃል ነገ ደግሞ የበለጠ በቃ ተደመማለ ካስበው ከትናንትና ሐሙስ ጀምሮ አንዳንዱ በጣም ጎበዝ የሆነ ምግብ አይበላም የሆነ ትንሽዬ ነገር አፉ ላይ ያርግና ትናንት ማታ ሐሙስ ማለት ነው እስከ እሁድ ድረስ ለሊት ማለት ያው በቃ አክፍለን እስክንወጣ ድረስ አንዳንዱ ሰው ምግብ አይበላም የሚገርምክ እና በጣም ነው የሚገርመኝ እኔ ቢያንስ እንደው ዛሬ ቅድም በላውኝ እንግዲህ እስከ ነገ ለሊት ድረስ እንኳን ወይ ውሃ ይጠማኛል ወይ ደክመኛል ወይ ምግብ ሳይል ልጎርስ እችላለሁ ምናምን ነገር እና አንዳንድ ሰው ግን በጣም ነው የሚገርመኝ የእውነት እና ይህችን ቤተክርስቲያን የሚያቃት ምን አይነት ሰው ነው ደጅ ለጠና እውነት ከልቡ ማወቅ ለፈለገ ሰዎች ቤተክርስቲያን እንደመስታወት ፊታችንን ጥርት አድርጎ እንደሚያሳየው ታሳየናለች ያቺ ከደጅ ቆመን የምናያት ቤተክርስቲያንና ገብተን የምናያት አንድ አይደለችምና በዚህ አጋጣሚ ተምዬ እኔ እግዚአብሔር ይመስገን እናቴም አባቴ ፕሮቴስታንት ሆኖ ነው የሞተው በነገራችን ላይና ሌላ እምነት ውስጥ በሆነ እንኳን ቢያንስ አሁን ኦርቶዶክስን ለማወቅ መጠራትን አክል ለስለ ሃይማኖቴ ባቅና የሆነ ብረዳ እግዚአብሔርን ነው ማለት እኔ ምንም እምነት ውስጥ ብኖር እኔ የትም በቃ ለምን አይገሉኝም ወላ እኔ በቃ ኦርቶዶክስ ነው መሆን የምፈልገው አይደለም በልጅነት እስከርጅናም ድረስ በቃ እንደው አስክሬኔ በሳሌን ተጠቅልሎ ጉርጓድ እስከገባ ድረስ እዚች ቤተ እምነት ውስጥ ነው እኔ መኖርም መሞትም የምፈልገውና እቺን ቤተክርስቲያን ስፔሻሊ በር ላይ ቆማችሁ የምታዩ ሰዎች ወይም ደግሞ ጣዖት እንደዚህ የምትሉ ሰዎች ስለውነት ኑና እዩ በቃ እኔ ሁሌ ይሄንን ነው የምለው
እኔ ሁሌ የምጋብዘው ለፕሮቴስታንቶች በተለይ ቅዳሴ ነው። ቅዳሴ እስኪ ኑና እኔ 2 ሰዓት ተኩል ታጥርብኛለች አንዳንዴ ከመቼው አለቀላለሁኝ። ምክንያቱም በቃ ማለት ምስጥ ብዬ በቃ ያለውን ነገር ተከታትዬ ሰዓት ሲያልቅ እንዴት እንደምናደድ አንዳንዴ ማለት ነውና ኑና ከደጅ ቆማችሁ የምትሰሙ ሰዎች እባካችሁ በጌታ ፍቅር ነው መለምናችሁ ቢያንስ ጻው ነው ክርስቲያን እስኪባል እንኳን ደጇ ላይ ቆማችሁ እቺ ቤተክርስቲያን ማነች የሚለውን ስሟት ነው ምለው። ሌላው ግን ቀደምታሙ የተወሰነ ሲያነሳ ነበረና ምን ሲል ነበረ ነዳያንን እኔ በጣም የሚገርመኝ ነገር እንግዲህ አሁን እናንተም አንዳንዱም ይጾማል አንዳንዱም ይበላል። እሺ እንደው ሌላው ይቀር ቢያንስ ነዳያን ይጾማሉ ወይም ደግሞ ማይጾም ይኖራሉ ታማሚዎችም ይኖራሉ በተለያየ ኬዝ ላይ ጾሙ ይችላሉ። ግን እኛ ቁርጡን ስንበላ ዶሮ ሲታረድ በጉ ሲታረድ ቤታችሁ ሙሉ ሲሆኑ እውነት እንደው አይደለም ከደነው ምግብ ከትራፊያችሁ ይዛችሁ ሄዳችሁ እንደው መንገድ ላይ ላለ ጎዳና ላይ ላለ ሰው ተሰጣላችሁ ወይ? ቤተክርስቲያን እኮ እነሱንም ከሷ በፊት እኛ ምእመኖቿ ገብተን ከምናስቀድሰው በፊት ነው የኔ ቪዲዮችን የምታስፈተው ጾም ታቃላችሁ። ይሄንን አልባሳት ሰብስባ ታለብሳለች። እኔ ከፈለጋችሁ ታምዬ እግዚአብሔርን አንድ ቀን እዚህ እኔ ሰፈር ያሉትን ነዳያን ወስጄ በቪዲዮ አሳያችኋለሁ ማለት ነው። በቃ እና ከማንም በላይ ከጤንኛው የበለጠ ለነዚህ ጎዳና ላይ ላሉ ጧሪ ቀባሪ ለሌላቸው ጠያቂ ለሌላቸው ወገን ዘመድ ለሌላቸው ተጨንቃ ለነዳያን ጾም ማስፈቻ ብላ ከመመኖቿ ሰብስባ ያላትን ነገር ሁሉ ሰብስባ ነው ይዛ ሄዳ ለነዳያን መጀመሪያ ጾም የምታስፈታው ማለት ነው። ምክንያቱም ለዳይ የሰጠ ለእግዚአብሔር አበደረ አይደለም የሚለው ዳሃን ብታበሉ ብታጠጡ ካላችሁ ብታካፍሉ የምታገኙት በረከት ብዙ ስለሆነ ማለት ነው። ወንጌሉም የሚለውን ነገር ያ ስለሆነ ማለት ነውና በትችሉ ጴንጤዎች ስለውነት ልክ ቪአይፒ ክላስ እንደምትገቡ ዘነጣችሁ ሄዳችሁ ፍለፊት መቀመጥ ሳይሆን ከናንተ በታች ላለ ሰው ማስቡ፣ ልብሱ ቆሽሾ ለመጣ ሰው ማስቡ፣ ተጎሳቅሎ ለመጣም ሰው አስቡ። በቃ እኔ ያለኝ እኔ ባለጸጋ ነኝ ብላችሁ ራሳችሁን አትኮፍሱ። እግዚአብሔር አምላክ በሀብታሙ ሳይሆን በደሃው ነው የሚገለጠው። ከደጅ ቆሜ አንኳኳለ የሚከፍትልኝ ቢኖር ከሱ ጋር ገብቼ ራት በላለሁ አይደል ያለው ጌታ። ስለዚህ ምን መስሎ ማመስሎ እንዴት ሆኖ እንደሚመጣ አታውቁምና በቻላችሁ ታቅም እውነት ነው የምላችሁ እግዚአብሔርን ቢያንስ ሰውነት ይሰማችሁ። እንደው በወንጌሉ ባታምኑ እንኳን የሰውነት ባህሪ ይሰማችሁና ያንን ለማድረግ ሞክሩ። እግዚአብሔርም ደግሞ በዛ ውስጥ እናንተ ልብ ላይ የሚሰራው ነገር ይኖራል። ምክንያቱም ተሜን እያያችሁት ተሜ ዛሬ ስንት ዓመት ተሳዳቢ በጣም ክርስቲያኖችን የሚያጥላላኔ ስንት ቤት ብሎክ አርጌዋለሁ ሚዩት አርጌዋለሁ። ግን ዛሬ ላይ ደግሞ ይሄው የክርስቶስ ወታደር ነኝ እንደምትሉት እሱ ደግሞ ቆሞ በኮንፊደንስ ስላለበት ህይወት ይናገራልና እናንተ ምን ለማድረግ ሞክሩ። በተረፈ ግን እኔ ትንሽ ቅር የሚለኝ ተሜ ሳይጾሙ ሳይሰግዱ ምጽዋት ሳይሰጡ ልክ ከኛ እኩል እኔ ሉካንዳ ቤት ነገው ስጋ ልገዛ ሲል ከኔ ጋር የሚሰለፉት ነገር ካያችሁኝ ቅድሚያ ለኔ ስጡኝ እና ይሄንን ነው ማለት በተረፈ ሁላችሁንም ግን እንኳን አደረሳችሁ። ነገ ደግሞ ያው ቀደም እንዳልኩት ክርስቶስ ተንሳሙታን በአብይ ኃይሉ ስልጣን አሰረ ለሰይጣን አጋዙ ለአዳም ብለን የክርስቶስ መነሳቱን እንድንሰብክ መድኃኒዓለም ክርስቶስ ለዛ ያደርሰን ከቁጥር ያጉለን። ተምዬ ወድካለ ወንድምዬ በቃ ሁላችሁንም እግዚአብሔር ይስጥልኝ። አቤት ለፈለፍኩኝ በስማም ቻው በቃ ሚውት ላርግ